አንድ ደግሞ ቶሎ አቋረጥኩኝ ያልጨረስኩት ነገር ሳልጨርስ ማለት ነው። ሁሌም ነው የምጸልየው። ሁሌም ነው የምለው። ሁሌም ነው በተደጋጋሚ የማወራው። ኢትዮጵያን እግዚአብሔር አብዝቶ ይባርካት። ኢትዮጵያ ኃያል ናት። እግዚአብሔር ይጠብቃት። ኢትዮጵያ ለዘላለም ትኑር። እናት ሀገራችን ለዘላለም ትኑር። ሰው ስላወራ፣ ሰው ስለደነፋ፣ ሰው ስለጮኸ፣ ሰው ስላለቀሰ፣ ሰው ስለፎከረ አይደለም። ዋናው እግዚአብሔር ነው የሚጠብቀው። እግዚአብሔር ነው ሁላችንም የሚፈጠረን። እግዚአብሔር ይጠብቃት። እኛ ደነፋን፣ እኛ ፎከርን፣ እኛ ጮህን አይደለም። እግዚአብሔር ከሌለበት ማንኛውም ሰው ቤት ባዶ ነው። አንድ ተረት የኦሮሞ ተረት አለ ባወራው እና በኦሮምኛ ማውራት እፈልጋለሁ። ብዙ ሰዎች ሊያዳምጡ ስለሚችሉ ማለት ነው። ሁሉም ስለሚከታተለኝ ስለማውቅ እኔም ማወራቸውን ሁሉ ሬዲ ሁሉም እየተቀባበለ ስለሚያይ ስለማውቅ ነው። በጣም በዓለም ነው የሚታየውና እኔ በፊት ሰው ይጠብቃል ወይ ሰው የኔን ያያል ወይ የሚያዩትም ማያዩትም ነበር ያልኩት። ለካ ሁሉም ያዩታል። በጣም ደስ ይለኛል። በጣም እንደውም አሁን ሞራሌን ያነሳሱኝ ምንድነው? ደስ ብሎኝ እንድሰራ ያደረጉኝ፣ ደስ ብሎኝ እሺ ብዬ እንድቀበል ያደረገ ሰው ነው። ምን ያክል ለኔ ክብር እንዳላቸው በዓለም ማለት ነው። በቃ ኢትዮጵያን አልፎ በዓለም ምን አይነት ክብር እንዳላቸው፣ ምን አይነት ክብር ለኢትዮጵያ ለኔ በቃ ምን ያክል ክብር እንዳለ አየሁ፣ ታየኝ። ስለዚህ እግዚአብሔር እውነት ኢትዮጵያ ላይ ያለ ፍጥረታት ሁሉ ይጠብቅልን። እግዚአብሔር ሆይ አደራህን የኢትዮጵያን ሕዝብ አንተ ጠብቅ። ሀሳባቸውን ሙላላቸው። የሰው ቤት ባዶ ሊሆን ይችላል። ባዶ የሆነውን አንተ ሙላው። ካንተ ምንም የሚያንስ የሚጎል ነገር የለም እና አንድ ተረት ላወራ ነበረ። ከተረቱ በፊት ምንድነው ላወራ የፈለኩት መሰለ? ኢትዮጵያ ምንጊዜም የሀያሎች ሀገር ቀዳሚ ናት፣ አስተማሪ ናት፣ አስተዋይ ናት። በዛም በስተጀርባ ደግሞ ከሀያሎች ሀገር ቀዳሚ አስተዋይ ሀገር ትልቅ ሀገር እንደሆነችው ወደኋላ ትቀርና የመጨረሻ ትሆናለች። ለምን? ምርቀኞች ብዙ ስላለባት። የራስ ጥላ ምርቀኛ ይሆንብሃል ይላል። የራስ ወገን ጠላት ይሆናል። አንዳንዴ ምርቀኛ ይሆናል። ከዛስ ተንደርድረህ ልታድግ ወይንም ተንደርድራ ልትወጣ የምትፈልገው ሀገር ራሷን ብቅ ካደረገች በኋላ ጭንቅላቷን ቆርጣ ቁጭ ትላለች። በማን? በልጆቿ። በራሱ አይ በቃ እኔ እስከዚህ ጋር ድረስ አገልግዬ ነበረና ለሚመለከተው አካል ላስረክብ፣ ደግሞ የተሻለውን አክል ወደፊት ይክፋት። ይህች ሀገር ባለቤት አላት። ባለቤቷ ደግሞ ወደፊት ይክፋት፣ ካልሆነ ደግሞ አግዘዋለሁ ካልቻለ የሚባል አስተሳሰብ ስለሌለ ሁሌም እኔው እያግበሰበስኩ ልብላ፣ እኔ ጁንታ ልሆን፣ ጁንታ እየተባለ ሌላ ሲሰደብ እኔው ጁንታ ልሆን። እንደዚህ አይነት አስተሳሰብ ስላለ ነው። እንደዚህ አይነት አስተሳሰቡን ከአእምሮ ውስጥ ይውጣና አይ እየተጋገዝን በምንተጋገዝበት መንገድ እየተጋገዝን
እኔ ብቻዬን አላግበሰብስም። ህዝቤን እያገለገልኩ ህዝቤንም እያሳደግኩ አብሮኝ የሚለፋውንም እንዲያድግ አደርጋለሁ የምትለው ሀሳብ በጭንቅላት ካለ ይሄ የተባረከ ሀሳብ ነው። እግዚአብሔር የሚወደው ነው። እግዚአብሔር ደግሞ አንተ ብላ አንተ ጾም እደር የሚባልበት መንገድ የለም። አንድ ሰው እየበላ አንድ ሰው ጾሙን የሚያድርበት አካል ኢትዮጵያ ላይ አይፈጠርም፣ አይደረግም። የኔ ነፍስ እያለ ማለት ነው። አይደረግም። ሁሉም በልቶ ያድራል። አናቅም እንዴ ከሆቴል ቤት ትራፊ ተከራይተው የሚበሉትን አናቅም። አሁን ግን እንደዛ ነው። ይሄንን ደግሞ ተከራይቶ ከሆቴል ቤት የሰውን ትራፊ ከነሶፍት ከነምናምን የተጠራረገ የሚሰጣቸው ተከራይተው ይከፈላል እኮ። ያንን ያስተውን ጀግናዎች ያንን አስተውለን እንዲቀር ያደረግን ጀግናዎች ሰዎች ራሳችንን ለመመገብ የምንችልበትን መንገድ የፈጠርን ጀግናዎች እርስ በራሳችን ደግሞ ዱላ የመማዘዝ ወይንም በዱላ የምንፈላለግ አይነት መሆናችን አላስፈላጊ ነው። እግዚአብሔር ከዛ ያውጣና የዱላ ቅብብሎች ላይ ዱላ መፈላለጉ ሳይሆን ዱላ ቅብብሎች ላይ እግዚአብሔር ያደርሰን። አንድ ይሄ ነው። ሁለተኛ ነገር ደግሞ ማንም ቢሆን ማንም ኢትዮጵያ ሊነቀንቅ አይችልም። ከባድ ናት ኢትዮጵያ። በቃ ከባድ ናት፣ ሀያል ናት፣ ክንደ ብርቱ ናት። አሁንማ ክንዷ ጠንክሯል። እንደ በፊቱ አይደለም፣ የላላ አይደለም፣ ብረት ናት። ቄሮ ወደ ፌሮ እንደተለወጠው ኢትዮጵያም ብረት ናት፣ ጠንክራለች። እጇም ክንዷም ጠንክሯል። ሰው ሆይ ምንም ቢሆን ምንም አሁን ዛሬ ወታደር አለኝ ብለህ ምናምን ብዬ ነበር። ወታደር ማን እንደሚፈልግ ራሱ ያውቃል። ዛሬ ስላየው ማለት ነው። ምን አይነት ነገር ስላየው ማለት ነው። እና ሰው አይወደኝም ብዬ አላወራም። ሁለተኛ ሰው ለእኔ የሰጠኝን ፍቅር እግዚአብሔር ባርኮ ይስጣቸው። ሀያል እሱ ነው። ከባዱ እግዚአብሔር ነው። ትልቁ እግዚአብሔር ነው። ለእኔ ያላቸውን ፍቅር ለእኔ ያሳዩኝን ፍቅር ደግሞ ደጋግሞ ደርቦ ለእነሱ ይስጣቸው። ደራርቦ ፍቅር ይስጣቸው። ያንን ላውራት በኦሮምኛ ላወራ የፈለግኩትን ተረት ትቼዋለሁ። ምክንያቱም አይጠቅመኝም። እና እኔ የምፈልገው ነገር ለምርቃት ኢትዮጵያን ለመርቃት የፈለኩት የኢትዮጵያን ሕዝብ ለመርቃት የፈለኩትን ነው። ወደ ኋላ ተመልሼ እንደገና ላወራ የመጣሁት የነበረ። ይሄ ልጅ እንዴት ነው የሚያወራው ይሉኛል። በፊት አልናገርም። አፍ ከፍቶልኛል። እግዚአብሔርንም ደግሞ ምላስ ሰጥቶኛል። ለምን እንደሰጠኝም አላውቅም። አዎ ለመግባቢያ ነው ሰው ምላስ የሰጠው። ቋንቋም ለመግባቢያ ነው። ተግባባበት ብሎ ይመስለኛል። እኔ አላወራም ነበር፣ እንተባተብ ነበረ። ምክንያቱም አንድ ጊዜ ስብሰባ ላይ ልጁ ለምንድነው ለማዕረግ ተመርጦ መቶ አለቃ ሊወስድ ሊመረቅ ሲል ጠጥቷል መሰለኝ። በዛ በጠጣበት ጊዜ የማዕረግ ጊዜው ደርሶ ነበረ እና ስብሰባ ተደርጎ ተቀመጥን። ይሄ ልጅ ነገ ማዕረግ ሊያገኝ ሊሄድ ነው። ዛሬ
ገምግሙት ተባለ። የሄድክበት እኔ መጀመሪያ የሄድክበት ቦታ ላይ እግዚአብሔር ያሳካልና ይመልስህ ብዬው መረኩት። አሁን ሚስት ሲያገባ ራሱ ቦዲን የሰጠሁት ልጅ ማለት ነው። እና ስመርቀው ጊዜ ምን አለ ሰውየው፣ ቁጭ በል አለ። እሺ ብዬ ቁጭ አልኩ። ትነሳለህ? ተነሳ። ጠጥተህ ያን ጊዜ ደግሞ ቦዲ የሆነ ቧንቧ ውሃ ልንጠብቅ ነበረ። ጠጥተን የመጣኸው መርዝ ጠጣ። ነገ እጩ መኮንንነት መቶ አለቃ ልትወስድ ነው የምትሄደው፣ አትሄድም፣ አይቻልም ተባለ። ሁሉም ገመገሙትን ግን አይሄድም ተባለ፣ ተከለከለ። ዝም አልኩኝ። አንተ ማረግ ከምትለብስ እንጨት ልበስ ተባለ። እንጨት ስቀሉት አለ፣ አውጡና ስቀሉት አለ። ተነሳሁ። ሰው እጅ አውጥቶ አይደለም የሚነሳ። ብድግ ብዬ ተነሳሁ ነው ከመቀመጫዬ ዘልዬ ተነሳሁና ሂድ እባክህ አልኩት። ወንድን አንተ ስትሰቅለው አልኩት። በቃ እንዲሁ ነው የተናገርኩት። ወንድን አንተ ትሰቅለዋለህ አልኩት። ይሄ ልጅ አጥፍቷል፣ ጠጥቷል፣ ይህን ሁሉ ተናግራችኋል። በይቅርታ አልፋችሁ ሄዶ ማረጉን ወስዶ ቢመጣ ምን አለበት? ምን አለበት? በይቅርታ ቢታለፍ። እሺ በይቅርታ እለፉትና ይሂድ ብዬ ይሄን ብቻ ነው ለምን አልኩት። አይቻልም። ቁጭ በል ይሄን ልትለኝ ነው ያለ። ቅድሙን መቼ እጅ አውጥቼ የተነሳውልህ ተነሳልከኝ። እኔ ለራሴ ነው የተነሳው። ምንድነው የምቀመጠው አልኩት። ስቀሉት ስላልክ ወንድን አንተ ከሰቀልክ አልኩት። ምን አልክ አለኝ። ወንድን አንተ ስቀለው፣ ወንድን አንተ ከሰቀልክ አልኩት። ቁጭ በል አለኝ። ቁጭ አልኩ። ምን አቅም አለኝ ታዲያ ከኮሎኔል ጋር። እሺ ብዬ ቁጭ አልኩ። ሂድ እባክህ ብዬ ነው ምን እሺ እለዋለሁ። ሂድ እባክህ ነው ወደዚያ አልኩት። ምንም አታመጣም ብዬ ቁጭ አልኩ። ከዛ ቀይ መሀረብ ነበረ ኪሴ ውስጥ አለ አሁንም። እና ፊቴን የምጠርግበት ነው። በጣም ያልበኛል፣ በጣም ያመኛል። ለዛ ውሃ እየነከርኩ ፊትን የሚይዝበት ፎጣ ነው። እና ብድግ አልኩና አሳየሁት። ደነገጠ። ላብን ጥረግ በቃ አለኝ። ላቤ ደግሞ እንደ ውሃ በሱሬ ውስጥ እንቆረቆራል። የእውነት ሻወር ብገባ 6 ወር ታመምኩ። 6 ወር። ከዛ ስብሰባ በመጣበት ሰዓት ቁጥር ችዬ አልቀመጥም፣ ያመኛል። ችዬ አላወራም፣ እተባተባለሁ። ሲያወሩ ምንም አለ በቃ ዝም ተዘጋው። ትላንት ነው ቦምብ የለቀኩባቸው። የእውነት ይሄ ከፈንጅ የማይተናነስ ንግግር ተናግሬ ተበትነው ወጡ። መልስ እንኳን አልሰጡኝም። በቃ ይበቃናል ብለው ወጡ። እና ማለት የምፈልገው ነገር እኔ ለሀገር እድገት ብቻ ነው እንጂ ሰው ለመጉዳት አንዲት ቀን፣ ሀገር ለመጉዳት አንድ ቀን ሰርቼ አላውቅም። አንድ ቀን ተሳስቼ እንኳን። እና ሀገራችን ስታድግ ሳይ እኔ ደስ ይለኛል፣ በጣም ደስ ይለኛል። ስለዚህ ኢትዮጵያን እግዚአብሔር ይባርካት። ልጆቿን እንደሚያሳድግ ህፃኖቹን ያሳድግ። እወዳቸዋለሁ። ትልቅ ደረጃ ያደርሳችሁ። ድረሱልኝ የኔ ወገኖች፣ በጣም እወዳቸዋለሁ። ኢትዮጵያኖች፣ ኢትዮጵያን ለዘላለም ትኑር። ኢትዮጵያን እግዚአብሔር ይባርካት።